ሰይጣን ከማይችላቸው ነገሮች ውስጥ ሶስት ነገሮች ልንገራችሁ። አንደኛ ንጹህ የሆነ አምልኮ ወደ እግዚአብሔር አቅርባችሁ በመሃል መግባት አይችልም። ተረካቢው ጠባቂ መላካችሁና እግዚአብሔር ብቻ ነው። ሁለተኛ ሱባኤ በምትገቡበት ሰዓት ማደናቀፍ አይችልም። ሱባኤ ውስጥ ገብቶ ህልምም ማጭበርበር አይችልም። ጸሎትም ማስተጓጎል አይችልም። ሱባኤ ማለት እናንተና እግዚአብሔር ልታወሩ ሲም ካርድ ገዝቶ ኔትወርክ እንደመክፈት ነው የሚቆጠረው። በጣም በቃ ወዲያውኑ መልስልኝ እግዚአብሔር ሆይ ብላችሁ አይምሯችሁ አንድና አንድ ያንን ጉዳይ ብቻ እያሰባችሁ ነው የምታወሩት። ስለዚህ ከትክክለኛው ዓለማውያኖች ዩኒቨርስ ከሚሉት እኛ ደግሞ እግዚአብሔር ፈጣሪ ከምንለው ጋር ነው የሚያገናኘው ሱባኤ። አርምሞ ማለት ጸጥ ብሎ ከእግዚአብሔር ጋር ማውራት። እነዚህ ሁለት። ሶስተኛ ነገር ደግሞ ምንም በቃ ሰይጣን ጣልቃ የማይገባበት ነገር ቢኖር ምንድነው? ነፃ ፈቃዳችሁን ለጠባቂ መላካችሁ ስታስረክቡ በነፃ ፈቃዳችሁ ተጠቅማችሁ እንደፈለጋችሁ ስትሆኑ አይደለም። ተረከበኝ በቃ በእኔ ላይ ስራብኝ፣ አገልጋይም ልሁን ምንም ልሁን በቃ ነፃ ፈቃዴን ሰጥቻለሁ አንተ እኔ ላይ እንደፈለግ ስራ ስትሉት በፍጹም ሰይጣን መስራት አይችልም። እዛ ላይ የተረከባችሁ ማን ስለሆነ? መልአክ ስለሆነ። በተዘዋዋሪ መንገድ የስለት ልጅ ከሆናችሁ ማለት ነው፣ ለእግዚአብሔር የተሰጣችሁ ከሆናችሁ ማለት ነው። ሁልጊዜ ባህሪያችንን፣ ጸባያችንን፣ ሁሉ ነገራችንን መንፈሳዊ ህይወት ውስጥ እንክተተው። መንፈሳዊ ህይወት ውስጥ የሆነ ባህሪ፣ ጸባይ፣ አኗኗር ዘይቤ አጠቃላይ በሙሉ ኪሳራ የለውም፣ ፍሬያማ ነው የምንሆነው። እና አንዳንዴ የሆነ ነገር ሲዘጋጋባችሁ የሆነ የምትስቁበት ደስ የሚል ነገር ሊመጣ ነው ማለት ነው። ብዙ ጊዜ የሆነ ነገር ቁልፍልፍ፣ በተለይ ወደ እግዚአብሔር ስትቀርቡ ሁሉ ነገር ትታችሁ ንስሐ ስትገቡ የሆነ ነገር ከእጃችሁ ላይ ጥፍትፍት ካለ አዲስ ነገር ሊሰጣችሁ ነው ማለት ነው። የአብርሃም በረከቶቹ እንግዶቹ ነበሩ። የሚመጡት የሚበሉት እንግዶች ነበሩ። ፍጡር የሆኑትን እንግዶች ሰይጣን ሲያሳጣው ፈጣሪ ራሱ መጣ። የአዳምም ህይወት እንደዛ ነው። ባይዘው እዚህ ውስጥ የክርስቶስ መወለድ ትርጉም አለው። አዳም በሰይጣን ተታሎ ችግር ውስጥ ሲገባ ክርስቶስ ተወለደ አይደል? ሰይጣንም አሁንም እንደገና አብርሃም ቤት እንግዶች እንዳይመጡ ፍጡራን የሆኑት ሰዎች ሲከለክልበት ራሱ ፈጣሪ ሰው ሆኖ መጣ። እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ህይወት ቻሌንጅ ሰው እንዲማር ሊያደርግ ይችላል እግዚአብሔር አንዳንዴ። እና ባህሪያችሁን ማስተካከል የሚጠቅመው ለራሳችሁ ነው። ትሁት መሆን የሚጠቅመው አብርሃም እኔ አመድ ነኝ ብሎ ትሁት ስለሆነ ነው ሀብታም የሆነው። እንደገና ስላሴ መጥተው ቤቱን የጎበኙለት እኔ አመድ ነኝ ስላለ ነው። እኔ አመድ ነኝ አለ፣ ትቢያ ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ጭንጋፍ ማለት 7 ወር ያለ ጊዜ የተወለደ ልጅ ማለት ነው። 7 ወርም ሳይሞላ 7 ወርም ሞልቶ ጭንጋፍ ይባላል ብዙ ጊዜ እንደዚህ አይነት ልጅ። ንጉሥ ዳዊት ደግሞ እኔ ትል ነኝ አለ። ብዙ ጊዜ ይነገራል። ቅዱሳን አባቶቻችንም ይናገራሉ። እኔ ኃጢአተኛና በደለኛ ነኝ፣ ቆሻሻ ይላሉ። ግን ጸጋቸውን አስቡት በዚህ ህይወታቸው ውስጥ። ስለዚህ እግዚአብሔር እኛ ውስጥ እንዲያድር ሆነን ስንኖር ይመጣል፣ ይጎበኝናል። አለበለዚያ የፈለገ ቄስ ብናመጣ፣ የፈለገ ቤቱን ጸበል ብናስርጭ፣ የሚያጠምቁ አባቶች ጋር ብንሽከረከር፣ ግንባራችንን በመቁጠሪያ ወይም በእጃቸውን በምንም ቢመቱ ምን ቢሉንም ኧረ ፍንክች የለም። መጀመሪያ ልብን ውስጥን ማጽዳት ማስተካከል ያስፈልጋል። መጥፎ ባህሪ ማስተካከል፣ እንድንጎበኝ ሆነን ማስተካከል። ሲመጣ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከሱ ጋርም እራት እበላለሁ ያለው ክርስቶስ እኮ ለዚህ ነው። የሚከፍትልኝ አንኳኳለሁ ሲል ልብን ነው። የሚከፍትልኝ ቢኖር ማለት የሚፈቅድልኝ ቢኖር ማለት ነው። እግዚአብሔር ናገባ ብላችሁ ተፈቅዱለታችሁ ሲመጣስ መቀመጫ አለ? ቤቱ ሽቶ ነው የሚለው ልባችሁ? ቂም ግማት አለው። በቀል፣ ተንኮል፣ ኩርፊያ ግማት አለው። ምቀኝነት ግማት ነው። የዚህ ተቃራኒ ደግሞ የዋህነት፣ በጎነት፣ ቸርነት፣ ደግነት፣ ቅድነት የሚባሉ ደግሞ ሽቶዎች፣ መዓዛዎች ናቸው። የትኛው ነው ልባችን ውስጥ ያለው መዓዛ? አፋችን ላይ ያለውና ልባችን ላይ ያለው አንድ ነው ወይ? ንጉሥ ዳዊት ምን አለ? የአፌ ቃልና የልቤ ሐሳብ ያንተ ይሁን አንድ አድርግልኝ አለ። እና እግዚአብሔር ሁላችንም ይጎብኘን። በባህሪው ምስጉን፣ በባህሪው ፍቅር፣ በባህሪው ይቅር ባይ ነው። ቁጣው የዘገየ ምህረቱ የበዛ ነው። ስለዚህ ምንም ነገር ብናደርግ እግዚአብሔር ሊያስተምረን እንጂ ሊቀስፈን አይደለም የፈጠረን። ግን አልሰማም ካለና ነፃ ፈቃዳችንን ሳንጠቀምበት ሳናመልከው ከሞትን እቺን ምድር ከተሰናበትን ጥርስ ማፋጨት ወዳለበት እሳትና ዲን ባለበት በጣም ብዙ ስቃይ ባለበት
ገሃነም ውስጥ ትቃጠላላችሁ ብሎ በተናገረው መሰረት መርጠን ሄደናል ማለት ነው። መርጠን ሄደናል። ያ ምርጫ ደግሞ በነጻ ፈቃዳችን የመጣ ምርጫ ሁለተኛው ሞት ላይ በደንብ ያገኘናል። የመጀመሪያው ሞት ሳይመጣ ተዘጋጁ፣ ድልዋን ይክሙ ንበሩ ተብሎ ነበረ። አልተዘጋጀንም። ሁለተኛው ሞት ላይ ግን ማንም ሰው ማምለጥ አይችልም። ከባድ ነውና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። ሰላም ነው። አጠናለሁ። አንተ እንዴት አድርጌ ህዝቤን አድናለሁ? እንዴት አድርጎ ገንጮሩ እንዴት እየተጫወተባቸው ነው ብለህ አይደል እንደ እየተንበረከክ እዚህ እየለመንክ የምታድረው ታዲያ በቃ እኔ ደግሞ እንዴት አድርጌ ነው ይሄንን ህዝብ ምጋልበው? እንዴት አድርጌ ነው ከፈጣሪው ማለያየው? አሁን በቅባ ቅዱስ በምን አሰለቸችኝ። ምን ታረጋለች? ትቀባኛለች። የሚቀራት ነገር የለም። ምን እንዴት የምቀባ? አሃ ለካ እዚህ ነበርሽ ምናምን ነገር ተለና ወጋ አረጋታለሁ። ፔሬድ በየ2 ቀኑ በየ1 ቀኑ ሄዳ ስትቀባ እዚህ አንተ ጋር ስትመጣ ከች አዛና እንደ ቢራ የመኖርህ ምልክት ምንድነው? በማህፀን ላይ የምታሳየው ብዙ ሰው ኖቲስ አያረገኝም፣ ግን አንዳንዴ ፔሬድ ምናምን ሲሆኑ ወደታች ወጋ ምናምን በቃ ከዛ በጣም የሴክስ ፊሊንግ እንዲኖራቸው አረጋለሁ። እሺ ዝም ብለው የሚያረጉትንም ማያረጉትንም ነው ስሜት እንዲኖራቸው ማረገው። ለምን እንዴ እንዲመኙት ነው እንዲመኙት። እንዴ ታዲያ እንዳንተ ቄሱ ምኑ መነኩሴው የታውቆኝ ነው የሚያረገው? መጀመሪያ እንዲሰማው አደርጋለሁ፣ እንዲፈልግ በህልሙ ቆንጅዬ ሴቶችን ምናምን አመጣለሁ። ከአይነ ጥላ ጋር ተባብረን ስራችን በጣም አንድ ላይ ነው። ለምን ከአይነ ጥላ ጋር? አሁን መጨረሻ ላይ ራሱ ሴትና ወንድ አድርጌ የከፈልኳቸው እኔ ነኝ። የዝች ላይ ያሉትን መንፈሶቹ ነው። አዎ እንዲቀበሉ ነው። ሴትና ወንድ ሴትና ወንድ አረግና ብዙዎቹ ላይ አሁን የወንድ እንትን ይዘጋል አይደል? አይነ ጥላው ሴቶቹ ላይ የወንድ ፍላጎታቸውን ይዘጋል። እኔ ደግሞ ከሴት ጋር እያሳደርኩኝ ሴት እንዲመኙ ሴት እንዲፈልጉ ምናምን ፊልሙን እንዲያዩ አደርጋለሁ። የሴቶቹን ሴቶች ለምን ጋጠ ወጥ እንዲሆኑ ወደ እኔ መንገድ እንዲመጡ ጭንቅላታቸው ማመን እንዲችል ያንን ነገር ከዛ በኋላ እንደዚህ አይነት ሳቲስፋክሽን አለ እንዴ ብለው ለመሞከር እንዲጥሩ ግን ለምን አስፈልገ? ይሄ ሁሉ ማሳት አይደል እንዴ? ዋናው ነገር ማሳት አይደል እንዴ? ነገርኩክ። እኔ የሰው ልጅን በቃ ትልቁ ማሸነፍበት ነገር ዝሙት ነው። ሁሉንም ለእግዚአብሔር ተገዛው ሚለውንም ለሰይጣን ተገዛው ሚለውንም ዝሙት። ለዛ የሁሉም ኦርጋናይዜሽን መሰረት ዝሙት እንዲሆን ፈልጋለሁ። ይሄ ነው የምትፈልገው? አላማ እዚህ ላይ ብቻ ነው። በቃ ማሳት ነው። እሳት ነው መሆንበት። በተለይ ወጣቱን እሳት ነው መሆንበት። ውስጡ ነው እንደዚህ ምትሆን። አፈለዋለሁ እንኳን ደግሞ ለሚጠጣልኝ ለሚያጨስልኝ ለሚቅምልኝ አይደለም ምንም ባያረግ ራሱ ዝም ብሎ በቃ ፊሊንግ እንዲኖረው ዝም ብሎ ልብ ውስጥ ነው የምትቀመጥ። የት ጋር ሆነን ላይ ብልቱ ላይ ከዛ ልቡ ላይ በቃ ዋና እኮ መያዣ የትኛው ቦታ ነው? አይን ላይ መጀመሪያ አስተያያለሁ። አይን ላይ እሺ። እንደዚህ ከሰው መሀል ነው ማስተያየው። ማለት እንዴት? በቃ አፈላልጌ አስተያያለሁ፣ አገናኛለሁ። ከዛ ምንም ቋንቋም አያስፈልግም። እኔ ነኝ የምጨርሰው። ወይ እዛ አይነት ላይ ይኖራል ወይ ሌላ የዝሙት መተት ምናምን። የኔ አይነቱ ቢጠፋ እንኳን መተት አይጠፋም። ለዛ እንነጋገርና ማገናኘት ነው። አንዳንዴ ምን በአሁን ጊዜ እኮ ስማቸውንም እንኳን ሳይተዋወቁ እኮ አብሮ አድረው ይለያያሉ። ምን እንትን ትላለህ? ስም እኮ ሳይተዋወቁ አብሮ አድረው ይለያያሉ። ስም ሳያውቁ ይኸውልህ እንደዚህ ይላሉ። ስራቸው ስለሆነ በነጠላ እንደዚህ ይላሉ እያንዳንዷ። እሺ እንደ ቀላል ነገር በቃ ጀስት ሰውን አገኘከው፣ ጨበጥከው፣ ሻይ ቡና አልከው፣ ተለያየው። ልክ እንደዛ። እንዲያውም እሱ ሻይ ቡና ለማለት እንኳን ገንዘብ ያስፈልጋል። እኔ እንደ አራዊት በየዛፉ በየምኑ እንደ ዘመናዊነት በየመኪናው በቃ እንደዛ ነው ፈልገው። ይሄ ነው የምትፈልገው? አዎ። እዚህ ውስጥ አንተ ምን አገባህ? እንዴት ምን አገባህ? ዋናው ዓላማችን ሰውን ከነዚህ ማለያየት ነው። አንድ በሚቀጥለው ደግሞ ለኛ ተገዢ ማድረግ። ሁለት የሰው ልጅ እኮ በዝሙት ከተያዘ ሁሉም ነገር ነው የሚጥለው። አታውቅም? ምኑን ይጥላል? ዝናውንም፣ ክብሩንም፣ ማረጉንም፣ ምኑንም ኤቭሪቲንግ። ቀፎ ነው የሚቀረው። ቀፎ። እስቲ የዝሙት ችግር ያለበት ሰው ቤት እንኳን ኖሮት አይተህ ታውቃለህ? ትዳር የለ፣ እሱን አላጠናሁም። ኑሮ የለ፣ ገንዘብ የለ። እባክህ ታውቃለህ። ዝም ብለህ ነው አንተ እኔን የምታስለፈልፈው። ታውቃለህ። እኔ የምልህ አንተ እዚህ እንዲህ አይነት ጥናት ውስጥ አንተ ምን አገባህ? እንዲህ አጠናለሁ። አንተ እንዴት አድርጌ ህዝቤን አድናለሁ? እንዴት አድርጎ
ገንጮሩ እንዴት እየተጫወተባቸው ነው ብለህ አይደል እንደ እየተንበረከክ እዚህ እየለመንክ የምታድረው ታዲያ በቃ እኔ ደግሞ እንዴት አድርጌ ነው ይሄንን ህዝብ ምጋልበው? እንዴት አድርጌ ነው ከፈጣሪው ማለያየው? ጭራሽ ለሰከንድ ይሄ ፈጣሪ እንዳለ ያውቃል። ፈጣሪን ማሳት ነው። እኔ ግን ጭራሽ ፈጣሪ እንዳለ እንዲረሱ ነው ማረገው። አንተ ደግሞ እንዲረሱ ይሄን ትምህርት ተምሮ የቀየረ ካልሆነ በስተቀር አለ ቢያንስ ስዕሉ አይጠፋም። ምኑ ላይ? ሞባይሉ ላይ። ይሄ እንዲህ አይነቱ ነገር ያንተ ያቸው እስቲ ሌላ ትምህርት ስታስተምር እንደዚህ ነው እንደዚህ ያሉ እያንዳንዷ እንደዚህ ጥግ ይዘው ሳቅ እያንዳንድሽ ጉድሽ ስለሆነ ይኸውልህ በነጠላ እንደዚህ የኔም ጉድ ነው ይላሉ። አሁን እንዴት ሆኑ? እንደዚህ ፓፓራዚ መስለው እንደዚህ ይኸው እንደዚህ አሁን ግማሿ ደግሞ ትሄድና ታያለች። እንዲህ እኮ ነው የምናረጋቸው። ሴክስ ፊልም እናሳያቸውና ልክ እንደዛ አይነቱን ሰው ድሪም እንዲያረጉ እናረጋለን። አይነ ጥላው ምኑ ሲጫወትበት መንፈስ መሆኑን አያውቅም። እሱ ደግሞ ልጅነቱ እዛች የምታውቀው አንተ ነው የምታውቀው። ልጅቷ አታውቅም። ጠቋሩ በዚህ ግራኙ በዚህ ሆነን ተከፋል። እሱ ነው እኮ የዝሙቱ እኮ ነው ያመዳደበን። ባለፈው እኮ ስትሸኝ ዝሙቱ ነው አመዳድቦ እናንተ ቅሮ ያለው ሙጬ ምናምን እንትን ምናምን ነበረ ወሰንጋላ ምናምን ነበር። እነሱን ሂዱ አለና ግራኝ ጠቋር በዚህ በኩል ግራኝ በዚህ በኩል ያዝልኝ። አይነ ጥላ ደግሞ እናንተ አይኗ ላይ ሆናችሁ ታስቸግሯታላችሁ። እኔ ማጸኗን ይዛለሁኝ ብሎ እኮ እሱ ነው መዳድቦ ያስቀረን። እንዳትሰራ ደግሞ የጭንቅላትና የድል የሰው መውደድ መተቷ ደግሞ እንዳይሄድ ብሎ እሱ እኮ ነው ያዘዘን። እሺ በላኩ ሁላችሁ ስንት ናችሁ ጠቅላላ? 80 ሺህ ነን አለ እኮ 80 ሺህ ነን። ኢንተርናሽናል ሰይጣን ነህ ወይስ ምንድን ነው? ማጋንንትም ነኝ አለ። ኢንተርናሽናል የምትለው ከሌላው የምትለይበት በቃ በዓለም ዙሪያ ስለሆነ ነው እንቅስቃሴ። እሺ አሁንማ ሎካሉን እናሳያለን እየተባልኩ እየተቀጠቀጥኩኝ ሎካሉን እኛ ደግሞ እናሳያለን ትለኛለች። ኢንተርናሽናል ነኝ ስል ለእሷም ትነግራታለህ? ሁሉ ነገር እነግራታለሁ። ዱላው እኮ ነው እንዴ ጅንስ ከመሆን እኮ ነው የምትቀጠቅጠኝ እንዴ። እኔ አይደለም ሌላም አልናገርም እንዴ በዚህ ዱላ። እነዚህ የትውልዳችን መከራዎች ናቸው። እንግዲህ የመናፍስቱ ዓለም የዘመናችንን እውቀትና ሳይንስ ተገና አድርጎ ትውልዳችንን ይሄን ያህል እንዴት ነው መንገድ ላይ እንደሚደፈጥጥ መንገድ እንደሚሰራ ሮሎ ህይወታችን ላይ ሄዶበታል። ገና ደግሞ እንደዛም ሆነን ክፉዎች ስለሆንን በዚህ አይነት የክፉ መንፈስ መረጃ ላይ በምናገኘው ክብደት አንሰጠውም። ለምን? ወደዛው ስለምንሄድ ከጠላት ጋር ያለን ህብረትም እኩል ስለሆነ እንዳውም ጭራሽ እንናደዳለን። ለምን እንዲህ አይነት ሚስጥር ወጣ ብለን። ጉባኤያችንን በጣም ከሚፈሩት ብዙዎቹ ሰዎች ክፍል ውስጥ አብዛኛው የዚህ አይነት ሚስጥር እንዳይወጣ የሚደረግ ጥንቃቄ ነው። እንዲህ አይነት የመናፍስት ወረርሽኝ እንዲበዛ እንጂ እንዲቆምና እንዲገታ ብዙ አካሄድ ሄደናል። ይህንን ለማፍረስ ይህንን ጉባኤ ለማፍረስ ይህን ጉባኤ ለመበተን የዚህ አይነት ሚስጥሮች ሁሉ እንዳይወጡ የተደረገም ጥንቃቄ እንደሆነ ልንገነዘብ ይገባል። ትልልቅ ውጊያዎች መካከል የዚህ አይነት ደባ፣ የዚህ አይነት ወረራ፣ የዚህ አይነት ጥቃት ትውልድ ውስጥ በመንፈስ መግዛት እንደሚቻል፣ በመንፈስ መጫን እንደሚቻል፣ በመንፈስ ማፍዘዝና ማደንዘዝ እንደሚቻል ይሄ እንዳይታወቅ የውስጥ የክፉ መንፈስና የሰው ልጅ መሰሪነቱ አንድ ጋር ሆኖ የተፈጸመ ተግባር ነው። ሻፍ ላይ ውጣ። አንተም ተዘጋጅ። ዩኒቨርሲቲው በእንደነዚህ አይነት የራምፓና የኦሾ መንፈሶች ተጠምዷል። የሳይኮሎጂ በሚለው ተገን ውስጥ ገብተው ወደ ትምህርታቸው የሚወስደውንና ወደ መጨረሻ እድላቸው ላይ የሚደርሰውን በረከት በመሃል አጨንግፎ ውስጡ ጠፍቶት ኦና ሆኖ ከትምህርት ቤቱ እንደገና የሚወጣም ተማሪ ጥቂት አይደለም። ኦና ባዶ ቤት ሆኖ ይወጣል። ቢመረቅም ተመርቋል፣ ግን ባዶ ኦና ሆኖ ነው የሚወጣው። ያንን የተሻለ ወንበር፣ ቦታ፣ ከፍታ ቢሰጠው የሚያከናውነው ተግባር ያን የወከለው መንፈስ ሂደት ይሆናል።
ለዚህ ነው ዛሬ የማይፈታ ፍቺና ትርጉም ያጣ የክፋት ልጆች በተለያየ አይነት መንገድ ሰዎችን እየጎዱ ያሉበት እውነት ከዚህ አንጻር ነው። በላፍረ ተዘጋጅ። አንተ ዩኒቨርሲቲን የበለጠ የምታጠቃው ለምንድን ነው? አዋቂዎች ነን ስለሚሉ ነው። ደግሞ ተምሮ ወጥቶ ህዝቡን በስርዓት እንዳያገለግሉ እንፈልጋለን። ተምረው ወጥተው? አዎ። ለምን? አሁን ይሄ የጤና ተማሪ ነው ታውቃለህ? የምን ጤና እንዴ? ፋርማሲ፣ ክሊኒካል ፋርማሲ የሚባል ትምህርት ይማራል። እሺ። ከዛ እዛ ሲወጣ በሱ ገብተህ ማለት ነው እሱ አዋቂ ነው የሚለው ኦቨርዶዝ ምናምን ሰውን አዘን በዛው ሰው መጨፍጨፍ ነው። እነዚህ አይደል ለራስ ምታት ህመም የሆድ ቁርጠት መድኃኒት የሚሰጡት? ለራስ ምታት የሆነው የሆድ ቁርጠት ይሰጣል። ለምን? በቃ ግርድ ያደርጋላ። ግን መገልበጥ ነው። አንተ ገልብጠ መድኃኒቱ ታስወጋ። በቃ አውቀን ነው እንደዚህ የምንጫወትበት። ብዙ ሰዎች በተሳሳተ አቅጣጫ በመድኃኒት የተጎዱ ከመድኃኒቱ ጋር ሳይገናኙ ለህይወት ማለፍ ምክንያት የሆኑ ሙያዎች ሁሉ አሉ። በእነዚህ ሙያዎች ውስጥ ራስን የመቆጣጠር ኃላፊነትን የመልመድ ኃይል እንዲኖራቸው ብዙ ትምህርት ቢሰጣቸውም በመናፍስት ተሰርዞ የተጠበቀው ነገር ተገላብጦ ጉዳት እንዲጠነክር ከማድረጊያ ዘዴው አንደኛው ክፍል የዚህ የመናፍስቱ ወረራ ነው። በልተዘጋጅ። ሰምተናል ብሎ ይተዋሉ፣ ነገም ይመጣሉ እኮ ነገም ይመጣሉ። ሰምተናል ብሎ ይተዋሉ መሰለህ? ይመጣሉ ሐኪም እያሉ አንተ በነፃ ኑ ዳኑ እያልካቸው አይሰሙም። ይሄን አይሰሙም እነሱ። ቱሪናፋ ሆነን የምንሄደው እኛ ነን። እዚህ ቱሪናፋ ሆነን የምንሄደው እንዴት? በቃ ኢንተርናሽናል ምናምን እያለን እያቀራራን ዝም ብለን ሳንሰራ የምንሄደው እንጂ ስንት በናፍቆት ይጠብቀናል። ሌላ ቦታ ስንት በናፍቆት በፍላጎት ማንገናኛለን። ቱሪናፋ ሆነን እዚህ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። በስላሴ ስም ሲኦል ታስረናል። በቅዱስ ገብርኤል ስም ሲኦል ታስረናል። ቶሎ ሰባት ጩነቱ ሰባት ይህን ይወስዳል። ደግሞ ምኗን? ይቺ ማን ነች? እዚህ ቤት የሚዘጋጀውን ምንድን ነው? እዚህ ቤት የሚዘጋጀው? እሺ ቅዱስ ቁርባን እና ታዲያ በቃ እችን ይወስዳል። በሱ እኮ ነው ቀጤማ ያደረገኝ በሱ ነው። በቅዱስ ቁርባን? አዎ እስከ መላሴ ላይ ቁጭ በሉ እዚህ ላይ ታሰሩ እያለ በቃ እኔ ውሻ ሆንኩኝ። እንዴ ስንት ጄኔራል ስንት አለ የተባለ ፊት አውራሪ ምንም አትል ሰላም ላንተ ይሁን ተንኮሉ እያለ ጥምጣም አስፈታው። ዝናር ፈጁ እኮ ነበር የሚባለው። ዝናር ፈጁ? አዎ ዝናር ፈጁ ተንኮሉ፣ ዝናር ፈጁ ጠንቋር ይባላል። በቃ አዎ ዝናር አስፈትቻለሁ እኮ በቃ ስንት እዚህ የሚያክል ዙፋን ላይ ተቀምጬ እኮ ነው የምፈርደው። እዚህ ፈረቀሳ ይቆጫል። እዚህ መኖሪያ ላይ እኔ አይቆጨኝም። ምክንያቱም ምንድነው እስከ ዛሬ ድረስ እዚህ ልጅ ላይ ያባከኩትን ኃይል ሌላው ላይ ብትጠቀመው ኖሮ ይሄኔ ተበደረስኩ። በቃ ሌላ ላይ ብትጠቀም ኖሮ በባከነው ጊዜ ነው የሚቆጭ። አዎ በባከነው ጊዜ ስንት አለ የተባለ ቤስት ሰዎች አሉ የሚተኙ የማይጸልዩ የማይጾሙ 24 ሰዓት በቃ ጥረግ ነው ወንድሜ። በቃ እሱ ላይ ማረፍ ስችል አንቀጭቅጫ እቺ ሴትዮ መጣጣለችኝ ከነ ልጇ ገባሽ። በቃ ቤት ውስጥ እኮ የቀረው ይሄ የሚፈተተው ነገር ነው እንጂ ቤተ ክርስቲያን በለው እኮ በቃ ገማኝ። ቤቱ ገማኝ፣ አስጠላኝ፣ ሽክክ በቃ አስመለሰኝ። ለብዙ ዘመናት ይሄ ጠቋር የሚባለው መንፈስ ብዙ ክፍል ላይ በሀገራችን የጎዳ መንፈስ ነው። በተለይም ከመንፈሳዊው ቦታና ስፍራ ላይም ትልቅ የሆነ ሴራ ያለው መንፈስ ነው። ዳዊት ደጋሚ ነው የሚባለው። ወደ በረሃ ሲሄድ ደግሞ ዘንዶ ጠምጣሚ ይባላል። ምግብ የሚከለክል አይነት ሲሆን ደግሞ አሸዋቃሚ ይባላል። ቅጠል ለቃሚ ይባላል። ደግሞ በቅጠል ምናምን የሚኖር ከሆነ ግን ሰውየው ሳያቅ ስጋ ውስጡ ያስቀምጥለታል። የሚበላው ግን ከላይ ቅጠል ነው ይመስላል። ቅጠል እየበላ የሚኖር ነው የሚመስለው። ወደዚህ ከተማው ሲገባ ደግሞ ቡና ካዳሚ ይባላል።
እንደዚህ አይነት ነገር ነው መሰረታዊ የጥቃት ስልቶቹ። በደንብ ከዚህ ከአውደ ነገስት አሰራር ጋር ስልጡን ሆኖ የተቀመጠ መንፈስ ነው ይሄ ጠቋር። በጣም መንፈሳዊ የመምሰል ባህሪያቶችም አሉት። ይህን የሚያዳክመው ቅዱስ ቁርባንና ስግደት ነው። አለበለዚያ ግን አይዳክምም። እንተ እንደምትጸልዩ ይጸልያል፣ ገዳማዊ ነው፣ ይዞራል፣ ይሳለማል፣ ከሀገር ሀገር በደንብ ይጓዛል፣ ችግር የለበትም። በየገዳሙ መዞር አያስቸግረውም። ግን ዋናው ትልቁ ጥቃት ስግደት እና ይችን መቁጠሪያ ስትቀጠቅጠው አይወድም። ቅዱስ ቁርባን ስትወስድበት አይወድም። በቃ በልተዘጋጅ ወጥ ነው። አጋንንት ነው፣ ሰይጣን ነው። አጋንንት ጠቋር አጋንንት። አዎ አፍለውጣ በኢየሱስ ክርስቶስ ስም አንድ ጋር ዚሁ ምንድነው? አንተ መተት አንተስ እቺ ትገማለች፣ ግማታም ነች። መተት አንተስ ቡዳ ብያለሁ። ቡዳና የርግማን ዘር የ470 ዓመት ርግማን። አዎ ቡዳ፣ አይነ ጥላ፣ ሰይጣን፣ አጋንንት ርግማን። ተዘጋጅ፣ ቶሎ በል አፍለውጣ ውጣ። አንተ ቶሎ ተዘጋጅ። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጮህ። እግዚአብሔር ይገሰጽ። አባቴ እንዴት ሆኖት? እንዴት ነው? አለ እግዚአብሔር ይመስገን። ክብር ይስፋል። የርግማን በልተን ኦፕሬሽን ያርግ። አባቴ እንዴት ነው? ይሄ ሁሉ መቁጠሪያ እንዲህ አለ። አዎ በቃ የስላሴን እሳት መስቀል ያሳልም አባ ወንድሜን ይዤ መጥቼው ነበር ባለ በል በርታ። እሺ አባቴ እሺ። ማነው ስም? አቤል ብርሃኑ። አቤል ብርሃኑ። አቃይችን የስላሴ እሳት ቀበስ እያልኩ እስከ ዛሬ አያቶቼ ቅቤ ሲጠጡ ሆኗል። እንግዲህ የምትጠጣው እድል ነው ይሄን ነው እያልኩ አባ በቃ በእውነት በእኔ ብርታት አይደለም በመድኃኔዓለም ብርታት ነው እንደዚህ ቀጠቀጥከው እንዴ? ያው በቁልፍ ሳይቀር አባቴ እውነት ከጨረስኩ በኋላ እኮ ስግደቱን ጨርሼ ልክ ልቀጠቅጥ ስል ከዓይኔ ሰለበው እንዴ መቁጠሪያው። አዎ እዛ ሻኪሶ ለስራ ሂጄ ነበር። እንዴ መቁጠሪያው የት አለ? ብፈልገው አጣሁት። ከዛ ላይ በቃ ለማይምን ሁሉ ይደረግለታል አልኩና በዚህ በቁልፏ ቀጥቅጬ ጨርሼ ልክ ስተኛ አልጋይ ስራ አገኘሁት። መቁጠሪያ እኮ እንትኑ ስር ኮሜዲ ነው ስራ አገኘሁት። ስቄያው ዝም አይር የተረከ እግዚአብሔር ገጽስ ብዬ ተውኩት። በቃ አባቴ ዝም አልኩ፣ ምንም አላልኩም። እና ዘዴው ገብቷል እንዴ? ያው አባቴ እስከ ዛሬ ድረስ ስንት ጊዜ ነው የተመላለስኩት። ዝም ብሎ መምጣት ሳይሆን እዚህ ጋር አባታችን የሚሉትን ሁሉ መስማት ነው። በቃ እዚህ እርሱ የተናገሩትን ቀጥታ ቤት ተግባራዊ ነው ያደረኩት። በቃ እኔም ቤተሰቤም ክብሩ ለመድኃኔዓለም ይሁን። እውነት እመቤቴ ክብሩና ምስጋና ይግባት። እውነት እሺ አባቴ